መሰረታዊ የሆነ ችግር ስላለባችሁ ነው እዚህ ቻነል ላይ የተገኛችሁት። እናንተ ብቻ አይደላችሁም ባይዘው ችግር ያለባችሁ። ኤሚኔምም ችግር ነበረበት። ኤሚኔም ማለት እናቱ በአሜሪካ ሀገር ውስጥ የተጠላች እናት እንድትሆን ያደረገ ሰው ነበር። የገዛ እናቱ በሙዚቃው ሰድቧት ለ10 ሚሊዮን ዶላር ብላ ፍርድ ቤት የገተረችው እናት ነበረች። ሞተህልኝ ቢሆን እኮ ይህንን ሁሉ ችግር ባንተ ምክንያት አላይም ነበር ያለችው እናት ነበረች። በነበረባት የድራግ አዲክሽን ምክንያትም የኤሚኔም ህይወት እንዳመሰቃቀለች ይናገራል። ኤሚኔም በልጅነቱ ትምህርት ቤት ውስጥ ቡሊ በሚያደርገው ልጅ ምክንያት ጆሮ እስኪደማ ድረስ ተመቶ ለሳምንታት ያክል ሆስፒታል ውስጥ ተኝቶ ነበር። የዛን ጊዜ ነበረ እናቱ ትምህርት ቤቱን የከሰሰችው። የኤሚኔም እናት ዴቢ ትባላለች። ዴቢ ልክ እንደ ኤሚኔም ችግር ነበረባት። ኤሚኔምን የወለደችው በ18 ዓመቷ ነበር። የኤሚኔም አባትም ብሩስ ማዘርስ ገና በልጅነቱ በ6 ወሩ ጥሏቸው ይጠፋል። እናም በዛ ምክንያት ነበረ እናቱ ከባድ ትራውማ ውስጥ የገባች። ከባድ የሚባል የክራክ አዲክሽን ነበረባት። በዚህ ሱሰኛነቷ ነበረ ኤሚኔም እናቱን በዘፈኑ የሰደባት። ይህ ማለት ኤሚኔም ከእናቱ ጋር ቢፍ ውስጥ ነበሩ ማለት ነው። ኤሚኔም እንደዛ በሙዚቃው ዲስ ሲያደርጋት እናቱ ደግሞ መጽሐፍ ታሳትማለች። ማይሳን ማርሻል ማይሳን ኤሚኔም የተሰኘውን መጽሐፍ ነበር። የኤሚኔም እናት በመሆኗ ያጋጠሟትን ችግሮች እንዳለ የጻፈችበት መጽሐፍ ነው። በዘፈኖቹ አማካኝነት ኤሚኔም እናቱን በዚህ ቪዲዮ ልገልጸው በማልችለው ቃላቶች ይሰድባት ነበር። እናትየው ለ10 ሚሊዮን ዶላር ብላ ልጇን ትከሳለች። እንሰማለን አንፈርድም። እናም ኬዙ ተሳክቶላት 10 ሚሊዮን ዶላር ይከፈላታል። ግን ወደ እጇ የደረሰው 1000 ምናምን ዶላር ነበር። ለጠበቃ ለታክስ ምናምን ተቆራርጦ ነበር ያን ያክል የደረሳት። ይህን ሁሉ ታሪክ አሳልፈው ግን እናትና ልጅ በ2014 ኤሚኔም በለቀቀው ሄድላይት የተሰኘውን ዘፈን ይቅርታ ጠይቋታል። ኤሚኔም ይህንን ሁሉ ታሪክ ሲያሳልፍ ካጠገቡ አንድ ጓደኛ ነበረው። ፕሩፍ ይባላል። የኤሚኔም አብሮ አደግ ነው። ፕሩፍ ማለት ኤሚኔምን እንዴት ፍሪስታይል ማድረግ እንዳለበት ያስተማረው ጓደኛው ነበር። ፕሩፍ ማለት በፍሪስታይል ባትል ራፒንግ ማለት ነው። 30 ሰዎችን በተከታታይ ያሸነፈ ሰው ነው። ኤሚኔምና ፕሩፍን በዛን ጊዜ የዲ12 መንበሮች ነበሩ። መቼም ኤሚኔምን ካወቃችሁት ዲ12ን አታውቁም ብዬ አላስብም። ኤሚኔምና ፕሩፍ በጣም የልብ ጓደኞች ከመሆናቸው የተነሳ ፕሩፍ በተደረገበት ጊዜ በ2006 ማለት ነው ኤሚኔም ሀዘኑን መግለጽ አቅቶት የነበረበትን የድራግ አዲክሽን ያገረሸበት ጊዜ ነበር። ከዚህ በፊት ሰምታችሁ ከሆነ 2006-2007 ላይ ነበረ ኤሚኔም ከሞት የተረፈው በድራግ አዲክሽን ምክንያት ኦቨርዶዝ አድርጎ ማለት ነው። ቤስት ፍሬንድ የተሰኘው የኤሚኔም ሙዚቃም ለፕሩፍ ዴዲኬት የተደረገ ነበር። ሁለቱም ላይ ሀፐን ያደረገ ፋኒ ስቶሪ ልንገራችሁ። ከዕለታት አንድ ቀን ኤሚኔም እና ፕሩፍ መኪና ውስጥ ሆነው በፔንት ቦል ጋን ሰዎችን ይመቱ ነበር። እናም የሆነ ልጅ ጭንቅላቱን 3 ጊዜ ፕሩፍ ይመታዋል በፔንት ቦል ጋኑ ማለት ነው። ኬዙ ለፖሊስ ሪፖርት ተደረገ። ሁለቱንም ተያዙ። ሁለቱም በተያዙበት ጊዜ ፖሊሶቹ ምን እንዳደረጉ ልንገራችሁ። ኤሚኔምን በጆሮ ጌጡ ጎትተው መሬት ላይ ያስተኙት። ፕሩፍን ደግሞ ልክ እንደ አህያ ሳር እንዲግጥ ነበር ያደረጉት። ከዛ በኋላ ታስረው ተለቀቁ። ኤሚኔም የልጁ እናት የነበረችው ኪምን ማለት ነው ሲያገባት ጊዜ ፕሩፍ ነበር ቤስትማን። ኤሚኔም ልጄን አትንኩብኝ ነበር ያለው። አብዛኞቹ ራፐሮች ከኤሚኔም ጋር ቢፍ ውስጥ የሚገቡት የሄሊን ስም ዘፈናቸው ውስጥ ስለጠሩ ነበር። ከኤሚኔም ጋር ቢፍ ውስጥ የገባ ሰው ማለት ነው ከዚህ ወደዚህ ነበር የሚቀይራቸው። ኤሚኔም ግጥም ሲጽፍ 9ኛ ክፍል 3 ጊዜ የደገመ ሰው አይመስልም። በግጥሙ አማካኝነት ደግሞ ከዚህ ወደዚህ ይቀይራቸዋል፣ ወይም ከዚህ ወደዚህ። የኤሚኔምና የኤምጂኬ ጸብ እንዴት እንደጀመረ ልንገራችሁ። ኤምጂኬ 18 ዓመቱ እያለ የኤሚኔም ልጅ ደግሞ 15 ዓመቷ ነበረች። እናም ኤምጂኬ በትዊተር ገጹ ላይ የኤሚኔም ልጅ በጣም ሀት እንደሆነች በጣም አትራክቲቭ እንደሆነች ፖስት ያደርጋል። ኤሚኔም ይህንን ነገር አልሰማውም ነበር ለአመታት ያክል ማለት ነው። እናም ኤምጂኬ መልሶ ምን ያደርጋል? ከቴክ9 ጋር ሆኖ የሆነች ዘፈን ይለቃል፣ ኤሚኔምን ዲስ የምታደርግ ማለት ነው። ኤሚኔም የዛን ጊዜ አካኪ ዘራፋለ ሰማለማህማለማለም። እናም የዛን ጊዜ ኤሚኔም ናት ላይክ የተሰኘውን ዲስትራክ ይለቃል። የዛን ጊዜ ኤምጂኬ ራፕ ዴቪል የተሰኘ ዲስትራክ ይለቃል። ከዛ ጊዜ በኋላ ነበረ ኪልሻትን የለቀቃት። ከኪልሻት በኋላ የኤምጂኬ ከሪር ዲስትሮይድ ነው የሆነው። የሙዚቃ ታይፑን ጭምርና ያስቀየረው ኤምጂኬ። ኤሚኔም ማለት እኮ ትራምፕን ዲስ ያደረገ ሰው ነው። እንዴት ነው እነዚህ ሁለቱን የሚፋታቸው? መጀመሪያ ከማራያ ኬሪ ጋር ነበር ጸቡ። ከዛ ቀጥሎ ደግሞ ከኒክ ካነን ጋር ሆነ። ከማራያ እንዴት እንደጀመሩ ልንገራችሁ። ኤሚኔም ሱፐርማን የተሰኘው ሙዚቃ ሲለቅ እሱና ማራያ ዴት እየተደራረጉ እንደሆነ ይናገራል። ማራያ አረ ወደዛ ማና አንተ ዴት የምታደርገው ምናምን ትለዋለች። እናም ኤሚኔም ኮንሰርት ባዘጋጀበት ሰዓት ላይ ማራያና ኤሚኔም በስልክ ያወሩትን ሪከርድ የተደረገውን በስፒከር ይለቀዋል። የሁለቱም ቢፍ ማለት ነው አመታትን የወሰደ ቢፍ ነበር። በ2009 ማራያ ኦብሰስድ የሚል ዘፈን ትለቃለች። ይህ ዘፈን ደግሞ ኤሚኔምን ያነጣጠረ ነበር። አስቡት ኤሚኔምን የሚያክል ሰው ማለት ነው ከሴት ጋር ቢፍ ውስጥ ሲገባ። ግን ኤሚኔም እንደዚህ ከማድረጉ በፊት አስጠቅቋት ነበር እና ማራያ ኒክ ካነንን ካገባችሁ በኋላ ደግሞ ኒክ ካነን እዛ ቢፍ ውስጥ ተጨመረ ማለት ነው። በጣም የሚያስቀኝ የሁለቱም ቢፍ ማለት ነው። የኒክ ካነንና የኤሚኔም ቢፍ ማለት ነው ባክ ኤንድ ፎርዝም አልነበረውም ጭራሽ። ኒክ ካነን ዲስ ስለተደረገባቸው የዋይልድ ኤንድ አውት ክሪው እንዳለ መንበሮቹ ማለት ነው አጌንስት ኤሚኔም ነው የሆኑት። ከነዚህ ሰዎች ኤሚኔምን የማይጠላ ሰው የለም። ባይ ዘ ወይ በጣም ብዙ ሰዎች ኒክ ካነንን የማትወጣው ችግር ውስጥ ራስህ እየከተትክ ነው ብለውት ነበር ከኤሚኔም ጋር ጸብ በጀመረ ጊዜ ማለት ነው። ግን ኤሚኔም ዲስትሮይን ያደረገው ኒክ ካነንን። እነዚህ ሁለቱም ቤስት ፍሬንዶቹ እንደሆኑ ታውቃላችሁ አይደለ? የኤሚኔም እና የጃሩል ቢፍ ደግሞ እንዴት እንደጀመረ ልንገራችሁ።
ጃሩል ማለት the most dumbest person ነው። የኤሚኔምን እናት የድሮ ሚስቱ ኪም እና ልጁ ሄሊን በዘፈን ውስጥ ይሰድባቸዋል። የዛን ጊዜ ኤሚኔም ዶሬሚ፣ ሄል ሜሪ እና ቡሊ የተሰኙ 3 ሙዚቃዎች ይለቃል። ከዛ በኋላ አቶ ጃሩል ሪከቨር ማድረግ አቃተው። ምክንያቱም 50 እየተጫነው ነበር በዛን ጊዜ። እስካሁን የስንት ሰዎች ህይወት እንዳበላሸ ነገርኳችሁ? የ4 ሰዎች ማለት ነው። ኤምጂኬ አለ፣ ማሪያ ኬሪ አለች፣ ኒካንን አለ፣ ጃሩል አለ ማለት ነው። እኔ ዩቲዩብ ጋር ሄዳችሁ እንድታዩት ሪከመንድ የማደርጋችሁ የቤንዚኖ ኢንተርቪው ነው። ቤንዚኖ እና ኤሚኔም ማለት ነው ድሮ በ2000 መጀመሪያዎቹ አካባቢ ቢፍ ውስጥ ነበሩ። ኤሚኔም እንደምታውቁት ነው አይፈታም በጭራሽ። እና የሆነ ሰዓት ላይ ቤንዚኖ ኢንተርቪው ላይ ቀርቦ ሲናገር ማለት ነው ስለ ኤሚኔም ይጠይቁታል። ኤሚኔም ገደል ይግባ ምናምን ይላል። ከዛ ቆይቶ ከ5 ደቂቃ በኋላ እኮ ነው ማልቀስ ይጀምራል። ኧረ ኤሚኔም ተወኝ ምናምን እያለ ማለት ነው። ብቻ እንድታይት ሪከመንድ እያደረግኳችሁ ነው የቤንዚኖ ኢንተርቪው። ኤሚኔም በ2007 በድራግ ኦቨርዶዝ ከሞት የተረፈበትን ጊዜ በቀን ከ60 እስከ 90 ፒል ይውጥ ነበር ኤሚኔም። ያው የዛን ጊዜ ጓደኛው ፕሩፍ ሞቷል ነበረ። በዛ ምክንያት በጣም ድራግ ተጠቃሚ ነበር። ይህ ሲወስደው የነበረ ድራግም ሜታዶን ይባላል። ሆስፒታል በደረሰበት ጊዜ ላይ ማለት ነው ዶክተሮቹ 2 ሰዓት ብትዘገይ ኑሮ ያልቅልህ ነበር ብለውታል። ከዛን ጊዜ በኋላ ነበር ኤሚኔም የነቃ ድራግ መጠቀም እንደሌለበት ቁርጥ ያለ ውሳኔ ላይ ደረሰ። በዛን ሰዓት ካልጠበቀው ሰው በጣም ትልቅ ሳፖርት ነበር የደረሰው ኤሚኔም ከኤልተን ጆን። ለአመት ከ6 ወር ያክል ኤልተን ጆን ለኤሚኔም እየደወለ እንዴት ነህ ደህና ነህ እያለ ሲጠይቀው ነበር። በድራግ አዲክሽን ምክንያትና በትምህርት ቤት ውስጥም ቡሊ ተደርጎ ከሞት የተረፈው ኤሚኔም የህይወት ታሪኩን አጠር አድርጌ አቅርቤላችኋለሁ። ያ ከተመቻችሁ ላይኬን ግጩኝ። ዩቲዩብ ጋር ሄዳችሁን ሰብስክራይብ አድርጉልኝ። ይሜ